ዛሬ በመላው ዓለም በተለይም በኢትዮጵያ የአትሌቲክስ ወዳጆች ዘንድ እጅግ መጥፎ ጥቁር ቀን ሆኖ አልፏል። ዝነኛዋ የማራቶንና የረጅም ርቀት አትሌት የብርጓል መለሰ በድንገተኛ ህመም ዛሬ ከዚህ ዓለም በሞት ተለይታለች። የ36 ዓመቷ የኢትዮጵያ ጀግና በታላላቅ ውድድሮች ላይ ሀገሯን ማስጠራት የቻለች በትልልቅ ሜዳሊያዎችም ሀገሯን ያኮራችው አትሌት በድንገተኛ ሞት ሕይወቷን ተነጠቀች። ሁለት ትንንሽ ልጆቿን ጥላ የ36 ዓመቷ አትሌት የብርጓል መለሰ ከዚህ ዓለም አረፈች። አትሌቷ ከ2 ሳምንት በኋላ በካናዳ ኦታዋ ማራቶን ትካፈላለች ተብሎ ተጠብቆ ነበረ። ነገር ግን ይህ ሳይሆን ቀረ። በዚህ ዓመት መስከረም ወር ላይ የስቶክሆልም ማራቶን አሸናፊዋ የሜክሲኮ ማራቶን በድል የተንቆጠቆጠችበት የሸዋረግ አለነ ሕይወት ካለፈ በኋላ በድንገተኛ ህልፈተ ሕይወት ሁለተኛ ትልቅ አትሌት ኢትዮጵያ አታለች። የተወደዳችሁ ተከታታዮች ስለዚህች አትሌት ሕይወት እና ስለሞቷ ምክንያት እንመለከታለን። እጅግ አሳዛኙ ዜና የብዙዎችን ልብ የሰበረ ሆኗል። ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። መላው የአትሌቲክስ ዓለም ማህበረሰብ ዛሬ ማለዳ በ36 ዓመቷ በድንገት ከዚህ ዓለም በሞት በተለየችው ኢትዮጵያዊት የረጅም ርቀት ንግሥት የብርጓል መለሰ ሞት ጥልቅ ሐዘን ላይ ይገኛል። ይህ ዜና በመላው የሀገሪቱ መገናኛ ብዙሃኖች እየተሰራጨ ነው። አትሌቷ ማለዳ ላይ በልምምድ ወቅት በገጠማት ድንገተኛ ህመም ምክንያት ወድቃ ወደ ሆስፒታል አመራች። በአስቸኳይ የካቲት 12 ሆስፒታል ብትወሰድም ሕይወቷን ግን ማትረፍ አልተቻለም። ዜናው መጀመሪያ ላይ ከዓለም አትሌቲክስ ወይንም ከኢትዮጵያ አትሌቲክስ ፌዴሬሽን ይፋዊ ማረጋገጫ ባለማግኘቱ በርካቶች ጥርጣሬ ገጥሟቸዋል። ነገር ግን የቅርብ ወዳጆቿና ዘመዶቿ ይህንን ዜና ለጣቢያችን አረጋግጠውልናል። የብርጓል መለሰ የካቲት 12 ሆስፒታል ከተወሰደች በኋላ ዛሬ ማለዳ ሕይወቷ ማለፉ ተረጋገጠ። ለተጨማሪ ምርመራ አስከሬኗ ወደ ምኒልክ ሆስፒታልም አምርቷል። ነገር ግን የምርመራ ውጤት ጥቂት ሊቆይ ግድ ይለዋል። ከህልፈቷ 2 ሳምንታት ቀደም ብሎ የብርጓል መለሰ በካናዳ የሚካሄደው ኦታዋ ማራቶንን ታሸንፋለች ተብሎ ስም ዝርዝራቸው በግንባር ቀደምነት ከወጡ ሰዎች መካከል ትጠቀሳለች። እቺ አትሌት እጅግ አስደናቂ የሚባል የአትሌቲክስ ሕይወትን አሳልፋለች። ከ2003 እስከ 2018 በዘለቀው የ15 ዓመታት የሩጫ ዘመኗ በብልሃት የተሞላ ውድድር በቦታ ክብረ ወሰን ሰባሪነቷና በግል ምርጥ ሰዓቷ ትታወቃለች። ሚያዝያ 10 ቀን 1982 ዓ.ም የተወለደችው የብርጓል መለሰ አራጌ ከተለመደ የአትሌቲክስ ዳራ አልመጣችም። በ2004 ዓ.ም በቫንዶራ ግማሽ ማራቶንን ካሸነፈች በኋላ በሰጠችው ብርቅዬ ቃለ ምልልስ እንዲህ ብላ ነበረ። ኢትዮጵያ ውስጥ በአንድ ሆቴል በማናጀርነት እሰራ ነበረ። ነገር ግን በየቀኑ ልምምድ ማድረጌን ምርጫ አድርጌ ለ4 ዓመታት በሩጫ ቆይቻለሁ። አንድ ፈረንሳይ ግማሽ ማራቶን፣ ታላቁ ሩጫ በኢትዮጵያ ሙምባይ ማራቶንና ሌሎች በርካታ ውድድሮች ላይ ተሳትፌ አውቃለሁ። በቫንዶራ ማራቶን ለመሳተፍ ግን ይህ የመጀመሪያዬ ነው ብላ ያኔ ገልጻ ነበረ። ያ ጥሬና በራስ ጥረት የመነጨ ቁርጠኝነት የሙያ ዘመኗ መለያ ሆኖ አልፏል። በ2003 ዓ.ም ወደ ፕሮፌሽናልነት የተሸጋገረች ሲሆን በፍጥነትም በከፍተኛ ደረጃ አትሌቷ ስመጥር ድሎችን አሳካች። እቺ አትሌት በሕይወት ዘመኗ በማራቶን በግማሽ ማራቶን በ10 ኪሎ ሜትር በ20 ኪሎ ሜትር እና በ10,000 ሜትር ትልልቅ የሚባሉ የግል ምርጥ ሰዓቶችን አስመዝግባለች። የብርጓል መለሰ በተከታታይ የማራቶን ድሎች በዓለም አደባባይ የደመቀችው 2007 ዓመተ ምህረት ነበረ። የሂውስተን ማራቶንን 2 ሰዓት ከ23 ከ23 በመግባት አሸነፈች። በመቀጠልም የፕራግ ማራቶንን በ2 ሰዓት 23:49 ድል ነሳች። ዓመቱን በቺካጎ ማራቶን የብር ሜዳሊያ በማግኘት አጠናቀቀች። የገባችበት ሰዓት 2 ሰዓት 23:43 ነበረ። ይህም በዓለም ታላላቅ ማራቶኖች ወይንም ወርልድ ማራቶን ሜጀር የመጀመሪያዋ የክብር መድረክ ነበረላት። በዚህ ዓመት በብራዛቪል የተካሄደውን የመላ አፍሪካ ጨዋታዎች በግማሽ ማራቶን ለኢትዮጵያ የነሐስ ሜዳሊያን ማስገኘት ቻለች። ከዚያም በ2010 ዓመተ ምህረት ምርጥ የሚባለው የውድድር ዘመኗ ከፊቷ መጣላት። በጥር ወር በዱባይ ማራቶን በሕይወት ዘመኗ ፈጣኑ የተባለውን 2:19:36 በመግባት 3ኛ ደረጃን ያዘች። በመቀጠልም በሻንጋይ ዓለም አቀፍ ማራቶን የቦታውን ክብረ ወሰን ከ1 ደቂቃ በላይ
በማሻሻል 2 ሰዓት ከ20 ከ37 በመግባት አሸነፈች። የዓለም አትሌቲክስ ዘገባ እንዲህ ብሎ ነበረ። በጥሩ ብቃት ላይ የነበረችው የብርጓል ግፊቷን ቀጠለች። ከጥቂት ያልተሳኩ ሙከራዎች በኋላ በመጨረሻም ተነጥላ በመውጣት ከ3 ዓመታት በኋላ የመጀመሪያ የማራቶን ክብሯን አከበረች ሲል የዚያኔ ድሏን ለዓለም አበሰረላት። ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በዚያው ዓመት ጥቅምት ወር ላይ በሊዝበን የፖርቹጋል ግማሽ ማራቶን ሌላ የቦታ ክብረ ወሰን የሆነ የግል ምርጥ ሰዓቷን 1:07:18 በማስመዝገብ አጠናቀቀች። ወደ ሻንጋይ በመመለስ ክብሯን አስጠበቀች። ይህ የሆነው 2011 ነበረ። ሰዓቷ ደግሞ 2 ሰዓት 23:19። እናም ይህ ክብሯ አትሌቷ ስሟ በትልቁ እንዲገንላት አደረገ። ከ2016 እስከ 2017 ዓ.ም ከውጤቷ ጫፍ በኋላም ቢሆን የብርጓል አሁንም አደገኛ ተፎካካሪ መሆኗን አስመሰከረች። በ2016 የበርሊን ማራቶን 8ኛ ደረጃን ይዛ ጨረሰች። የሴውል ዓለም አቀፍ ማራቶንን እቺ አትሌት 5ኛ ሆነች። በ2017 በባርሴሎና ማራቶን 2:20:47 በመግባት የሁለተኛነት ደረጃን ያዘች። ከ8 ዓመት በፊት ካስመዘገበችው የግል ምርጥ ሰዓቷ ጋር እጅግ ተቀራራቢ ነበረ። በ2018 ከማግዳሊን ማሳይና ሻሮን ቼሊሞ ጋር በፓሪስ ማራቶን ከፍተኛ ግምት ከተሰጣቸው አትሌቶች መካከል ተጠቅሳ ነበረ። እስከ ህልፈቷ ቀን ድረስ ከ2 ሳምንት በኋላ ለሚካሄደው የኦታዋ ማራቶን ጭምር ልምምድ ስትሰራ ቆይታለች። የብርጓል 10,000 ሜትር የሁለት ጊዜ የኢትዮጵያ ብሔራዊ ሻምፒዮና ነበረች። በ2005 እና በ2007 በ2007 ዓ.ም በኢትዮጵያ አትሌቲክስ ፌዴሬሽን ሻምፒዮና ላይ ያገኘችው ድል በተለይ የማይረሳ ነበረ። ለድል ታጭታ ከነበረችው አበሩ ከበደ በቆራጥ እርምጃ እሷን ጥላ በመውጣት 32 ደቂቃ ከ40 በመግባት ውድድሯን ጨረሰች። ለዚህ 10,000 ሜትር ውድድር በሚገባ ለመዘጋጀት መደበኛ የማራቶን ልምምዴን አቋርጬ ነበረ። ከባድ ውድድር ነበር፣ ነገር ግን ከውድድሩ በፊት እንደጠበቅኩት ድሉን አግኝቻለሁ አለች። በተጨማሪም በ2005 ዓ.ም በፖላንድ በተካሄደ የዓለም ሀገር አቋራጭ ሻምፒዮና ላይ ኢትዮጵያን በመወከል በ8 ኪሎ ሜትር ውድድር አድርጋ 29ኛ ደረጃን ይዛ ነበረ። በራሷ አንደበት በርከት ያሉ አስተያየቶቿን ሰጥታለች። የብርጓል ብዙ ጊዜ ቃለ መጠይቅ አትሰጥም። በምትሰጥበት ጊዜ ግን ቃሎቶቿ ብልህና ራሷን የምትገልጽበት መንገድ ለብዙዎች አስተማሪ ነበረ። 2007 የፕራግ ማራቶንን ካሸነፈች በኋላ ስለ ውድድር ስልቷ ስትናገር እንዲህ አለች። እቅዴ ለውድድሩ ሁለተኛው አጋማሽ ላይ ኃይል ቆጥቦ መሮጥ ነበረ። ለዚህም ነው መጀመሪያ ላይ ብዙ ሳልፈጥን በጥንቃቄ መሮጥን የመረጥኩት። እቅዱም ተሳክቷል አለች። 2005 ዓ.ም ከባድ የነበረውን የአየር ሁኔታ ተቋቁማ ድል ስለነሳችበት አጋጣሚ የዛሬው ውድድር ጥሩ ነበር፣ ነገር ግን ደመናማው የአየር ሁኔታ ትንሽ ፈትኖኝ ነበር ስትል ገልጻ ነበረ። እጅግ ትሁት አጀማመር ነበራት። በሆቴል ማናጀርነት አገልግላ ቀጥላም ኢትዮጵያን በተለያዩ ዓለም አቀፍ መድረኮች በመወከል ድል በማስመዝገብ የምትታወቀው የብርጓል መለሰ ዛሬ በድንገት ሕይወቷ አለፈ። ዜናው በኢትዮጵያ አትሌቲክስ ውስጥ ትልቅ ድንጋጤን ፈጥሯል። ከጥቂት ወራቶች በፊት በተመሳሳይ ድንገተኛ አደጋ ሸዋረግ አለነን የመሰለ ጠንካራ አትሌት ኢትዮጵያ ማጣቷ ይታወቃል። ከጥቂት ሳምንታት በፊት የብርጓል በራስ መተማመን ላይ ነበረች። ቀዳሚ ግምት አግኝታ የነበረውንም የኦታዋ ማራቶን ለማሸነፍ ስትዘጋጅ ቆይታለች። የብርጓል መለሰ ሯጭ ብቻ አልነበረችም፣ የሁለት ልጆች እናት ናት። እቺ አትሌት ሆቴል ከዚህ ቀደም ታስተዳድር የነበረች ሰው ቤተሰቧን በጥሩ ሁኔታ እያስተዳደረች የምትመራም ጭምር ናት። የኦሎምፒክ ወይም የዓለም ሻምፒዮና ሜዳሊያ አላገኘች ይሆናል፣ ነገር ግን ምናልባትም ከዚያ የሚበልጥ ነገርን አግኝታለች። የሙያ ባልደረቦቿን ክብርና በትዕግስተኛና ባልተጋነነ ተዋጊነቷ ያደነቅናት የኢትዮጵያ እጅግ አኩሪ ከሚባለው የአትሌቲክስ ዘመን መካከል አንዱ ውስጥ የፈነጠቀችው የብርጓል መለሰ በድንገት ሕይወቷ አለፈ። ለአትሌቲክስ አፍቃሪዎች፣ ለወዳጅ ዘመድና ቤተሰቦቿ መጽናናትን ተመኘን። ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።